ለጌታውንና ለራሔል ጋብቻ በዕለተ ሰርጉ ለሚቀርበው ድግስ ከዚያው ከትፍስሕት ኮረብታ ምግብ ቤት ሰራተኞች መካከል በሙያቸው የተመሰገኑትንና የሚያውቋቸውን በመምረጥ ምስራቅና ራሔል አደራና ትእዛዝ ሰጡ። ሙሽሮችና አጃቢዎቻቸው የሚታደሙበት ስፍራ በዚያው በትፍስሕት ኮረብታ በሙሽሮች አምባ እንዲሆን ተመረጠ። ይህን በማደራጀትና በማዘጋጀት ደሳለኝና ጎሹ የግቢውን የአትክልት ሰራተኞች ይዘው ተሰለፉ። የሰርጉ በዓል ሊከበር 2 ቀናት ሲቀሩ በአካባቢው ልዩ ድምቀትና ሐሴት ሰፈነ። የእድምተኞች ስፍራ ዋብና አደረጃጀት ልዩ ቄንጥ ያዘ። በቁፋሮ፣ በቀለም መቀባት፣ በእጽዋት መከርከም ሥራ ሁሉ በመሳተፍ ደሳለኝ ጊዜና ጉልበቱን ከሰራተኞቹ እኩል አፈሰሰ። ይህን ሁሉ አድርጎ ደከመኝ ሳይል በተፈለገበት ስፍራ ሁሉ ጣልቃ በመግባት ሰራ። የተጋባዦቹን አቀማመጥና የአስተናጋጆቹን እንቅስቃሴ በሚያመቻች ሁኔታ ወንበሮችና ጠረጴዛዎች እንዲስተካከሉ አመራርና ሐሳብ በሰጡበት ቀን ምስራቅና ደሳለኝ የሚነጋገሩበት የጊዜ አጋጣሚ በመገኘቱ ምስራቅ ልትጠቀምበት ወስና ቀልጠፋለች። ከሚተራመሱት በርካታ ሰዎች መካከል ደሳለኝን ክንዱን ይዛ ወጣችው። ከትልቁ የምግብ ቤት አዳራሽ ወደ ቡና ቤቱ ይዛ ሄደች። ደሳለኝ ደክሞትና ቡና አሰኝቶት ስለነበር ሐሳቧን ተቀብሎ መሄዱን ወዶት ነበር። 2 ጥቁር ቡናና 2 ደረቅ ኬኮች እንዲመጡላቸው ካዘዙ በኋላ ወደ ፏፏቴው መውረጃ ትይዩ ወደ ሆነው ሰፊ መስኮት አጠገብ ሄደው ተቀመጡ። ሆን ብላ ምስራቅ ከፊቱ ተቀመጠች። እንዴት አይነት ህልም መሰለ ያየሁት ዛሬ፣ ዋናው ተዋናይ አንተ ነበርክ አለችው ነገሯን የምታደራበት መነሻ ስትፈጥር። ምን ሳደርግ አየሽኝ ባክሽ አላት በእጁ ይዞት የነበረውን ቆዳ ኮቱን ከባዶ ሶፋ ላይ ያስቀመጠ። እኔም እንደተረጎምኩት ሰዎችም እንደተረጎሙልኝ ቀና መንገድ፣ ጥሩ መንገድ እንደሚያጋጥምህ ነው አለችው እየሳቀች። የህልም ነገር እንደተቀባዩ ነው። እንደ ሰውየው የግንዛቤ ደረጃ ይተረጎማል። ህልም መልእክት ነው ብለው የሚቀበሉትም አሉ። ህልም ቅዠት ነው ብለውም ለማስረዳት የሚጥሩም አሉ። ለማንኛውም የህልምሽን ትርኢት አውሪው አላት ቡናውን ፉት እያለ። በስንዴ ማሳ ውስጥ የምትመላለስ ይመስለኛል። ብዙ ፍሬ ያዘለውን ዛላ እየመረጥክ እየነቀልክ በክንድ ላይ ትሰበስባለህ። በመጨረሻም ከማሳው ወጥተህ አንዲት አበባ ቀጥፈህ ታሸታለህ። ከአበባዋ ክንፎች አንዷን ነቀል አድርገህ ስትይዝ ያቺ ግንጣይ ትለወጥና ትልቅ ጋቢ ትሆናለች። ያንን ጋቢ ትለብሰዋለህ። የስንዴ ዛላዎችንም እንዳቀፍክ ረጅም መንገድህን ስትጓዝ ብንናልኩ አለችው ፌዝ ያሰረጸው ፈገግታውን እየመረመረችና እሷም እየሳቀች። ደሳለኝም የቀረበለትን ቡና ደጋግሞ ፉት ካለ በኋላ የህልም ነገር ህልም መሆኑን የሚያስረዳው አንዲት የአበባ ክንፍ ተለውጣ ጋቢ መሆኗ ነው። ለማንኛውም አንቺ በምንፈታሽው አላት እየሳቀ። እኔማ የፈታሁት በጥሩ ትርጉም ነው። ወደፊት ፍሬ የምታፈራበት ትዳርና ጸጋ እንደምትላበስ ነው የገባኝ። የኔ ህልም ደግሞ ይሰምራል። ስለዚህ ከወዲሁ ደስ ብሎኛል አለችው የያዘችውን ቡና እየጠጣች። ምኑ ነው ደስ ያለሽ? አጥያየቁ የመገረም ነበር። አንተ ትዳር ስትመሰርት ማየትና ለዚያም ምስረታ እንደሆኑ ኃላፊነት ወስጄ ጎንበስ ቀና ማለቱ ነው አለችው ቆፍጠን ብላ። ህልሙም ህልም ነው፣ ምኞትሽም ከምኞት አያልፍም። አዝናለሁ። ትዳር ለሚመሰርቱት ድጋፍ ለመስጠት ወደ ኋላ አልልም። ይህም ትዳር በሚባለው ቁርኝት ላይ ቀና አመለካከት ኖሮኝ አይደለም። እንደ አጋጣሚ ሆኖ ይሄ ጉዳይ ለኔ ይመረኛል። የሚመረኝን ደግሞ እንድወጣ የሚያስገድደኝ ስለሌለ አስወግደዋለሁ። ስለዚህ ህልምልም በይና ከጭንቅላት ሸውጩ አላት ቆፍጠን ብለው። ለምን እንዲህ አይነት መራራ ስሜት ሊያድርብ ቻላት ደሳለኝ? ፈቃድ ቢሆን ብትነግረኝ ደስ ይለኛል አለችው በትሁት አባባል። ኔሮ ይባል የነበረውን የሮማ ንጉሥ ታሪክ ታውቂዋለሽ? አላውቅም አለችው አጭሩ። ኔሮ በሮም ከነገሱት ነገስታት ሁሉ ጨካኝ ንጉሥ ነበር። ሮማውያንን ለማጥፋት በነበረው ምኞት የተናገረው ቃል ነበር። የሮማውያን አንገት ሁሉ ወደ አንድ ቢለወጥልኝና ያንን በሰላ ሰይፍ በቀነጥሰው በወደድኩ ብሏል ይባላል። እኔም የሁሉንም ባልልም የብዙዎች አረመኔ ሴቶች አንገት ወደ አንድ ተጠቃሎ ባገኘው ከመቀንጠስ አልመለስም አላት በመራራ ስሜት። እንዴ ለምን? ማስተማር፣ ማረም፣ ምናልባትም መፍታትና ማራቅ ሲቻል ሴቶቹን መፍጀቱን ለምን መረጥከው? ተይ እባክሽ ምስራቅ፣ በማመኔ በመውደዴ በመስጠቴ በደልና ግፍ ተፈጽሞብኛል። አንድ የቀረብኳት ሴት ነበረች። የእሷ በደል እስከ መቃብር ደጃፍ እንደመረረኝ ይኖራል። ስለዚህ ሴት፣ ፍቅር፣ ትዳርና ልጅ የሚባለው ሁሉ ለኔ ይጎረብጠኛል። ተሳሳትክ አቶ ደሳለኝ። አጠቃላይ በመመልከትህና በመደምደምህ ዘላለምህን ህይወትህ ባዶ እንደሆነች፣ ሴቶች ሁሉ አታላዮችና ጠንቀኞች እንደሆኑ እየቆጠርክ እድሜ አጉል ሲንሸራተት ታየዋለህ። ስለ ምክርሽ አመሰግናለሁ። ህይወትን የምናይበት ሁኔታ የተለያየ በመሆኑ የምትናገሪ ሁሉ ለኔም ብዛም ከልቤ ጠብ ላይ ይችላል። የኔም ማተያይ ላንቺ አልጣመሽም። ስለዚህ በማንጣጣምበት ነጥብ ላይ ባንነጋገር ደስ ይለኛል። አቦቴኝ ባክሽ፣ ይልቁንስ አዲሱን ትዳር ካይን ያውጣልን።
እዚህ ላይ በርቺ አላት ደሳለኝ ብስጭት ባለ አባባል። በእርግጥ በደረሰብህ በደል ልትማረር ትችላለህ። ሆኖም ለኔ ይህን ያህል ሊያስመርርና ሊያስወስን ያስቻለህን ፍንጭ አልሰጠኸኝም። የወደድካት ጠልታ ሊሆን ይችላል፣ ያመንካትም ከርተህ ይሆናል። ይሄ ደግሞ አንዴና በአንተ ብቻ የተፈጸመ ነገር አይደለም፣ በዓለም ዙሪያ የተደጋገመ ሁኔታ ነው። ስለዚህ ግርር ያለ አቋም ይዘህ ሰው ማስቀየሙ የሚገባ አይመስለኝም። ማንን አስቀየምኩ? አላት መለስ ብሎ። እኔስ በሆን በሴትነቴ የማይሰማኝ መሰለህ? በውስጥ ያለው እምነትና በውጭ የምታሳየው አንተነት ልዩ መሆኑን አስረድቶኛል። እኔንም ሌላዋንም ትጠላናለህ፣ ታወግዘናለህ። አዝናለሁ። በጠላትነት ስሜት የምታየኝ አይመስለኝም ነበር አለችው ድንገት ቅይም ብላ። ደሳለኝ ለተወሰነ ጊዜ ልብ ብሎ ተመለከታት። የተቀየመችና በሰማችው ሐሳብ ያዘነች ሆና ቁጭ አለችበት። ምስራቅን በማስቀየሙ ተሰማውና ከብስጭቱ መለስ ብሎ ጭብጡን ሊያስረዳት አቀደ። ሐሳቡን አጠር ባለ መልኩ ለመግለጽ ተሰናዳ። ቅድም ስናገር ልብ ብለሽ አላዳመጥሽኝም እንጂ የሁሉንም ሴቶች አንገት ለመቀንጠስ እመኛለሁ አላልኩም። ጥቂት ንጹዎች ወይም ጅሎች ሊኖሩ ይችላሉና ከድምር አይገቡም። ምናልባት አንቺም ከነዚያ ጥቂት ንጹዎች አንዷ ትሆኛለሽ። ለእነዚያም አክብሮትና አድናቆት አለኝ። ስለዚህ የልቤን እውነተኛ ስሜት በመናገሬ የሴቶች ሁሉ ጠበቃ ልሁን በማለት እንዳትቀየምኝ ይጠይቅሻለሁ አላት የመገረም ሳቅ እየሳቀ። ጥብቅና ለመቆም አልፈልግም፣ እያንዳንዱ እንደ ስራው ሊከፈለ ይገባልና። ግን እንድታስተካክል የምጠይቀው ውሳኔህን ነው። ግትር ውሳኔህን ማላላትና ለአንዴም እንኳን ቢሆን እንደ ሰዎች በሙሉ ስሜትና ፍላጎት የሰዎችን ወግ ለመከተል መነሳት አለብህ። ያ የመጀመሪያው መራራ አጋጣሚ ሊለወጥ ይችላል። አንዲት ሴት ባጠፋችው ጥፋት እንዴት ሁሉንም ስትኮንን ትኖራለህ? እንዴት አንተስ በጠባብ አመለካከት ትወሰናለህ? ምን አለ ብትተይ ምስራቅ፣ እኔ እዚህ ሰው አይደለሁም በቃ። እስቲ አንድ ጥያቄ ልጠይቅህ። በጥሩ ሰውነቷ እናንተ ስታደንቋት የሰማዋትን ሴት ሽታይን ከምትንቃቸውና ከምትጥላቸው ብዙኖቹ ሴቶች ጋር በጥላቻ ታያታለህ? ነግሬሻለሁ፣ ጥቂት የሚከበሩ ይኖራሉ። ምድቧ ከነሱ ጋር ነው። እሺ፣ በአንተ ግምት አክብሮትና አድናቆት ከሚያገኙት መካከል አንዷን ብትዛመድ በህይወት ላይ ጥሩ ለውጥ እንደምታይ አታምንም? ምንድነው ነገርሽ ምስራቅ? በህይወቴ ወይም በኑሮዬ ላይ ችግር አለብኝ ብዬ ስናገር ሰምተሻል ወይስ የነገርሽ አለ? ማንም የኑሮዬን ስልት እንዲቀይስልኝ አልፈልግም። ባለውበት ሁኔታ ደስተኛ ነኝ። በይደን አደሪ ብሏት በነበረችበት ትቷት ራመድ ብሎ ከቡና ቤቱ ወጣ። ምስራቅም ገና ብዙ ትግል እንደሚጠብቃት ተረዳች። ሆኖም ተስፋ አልቆረጠችም። በምስራቅ ወሬ ተበሳጭቶ ደሳለኝ ኮቱን አንጠልጥሎ እንደወጣ በቀጥታ የተራመደው ወደ መኪናው ነበር። በቢሮው ወይም በመናፈሻው ውስጥ መቆየቱን አልፈለገውም። ደክሞት በዛለበት ወቅት በደነቀረችበት ወሬ የውስጡ ሳት ተቆስቁሶ ብው አደረገው። በሰላሙ ጊዜ ምሕረቴ ይላት የነበረችውንና በኋላም መቅሰፍት ናይ ዝጊ ብሎ የሚጠራት ሴት ነገር እንደ አዲስ ክስተት ከነ አንገብጋቢ ትዝታዋ ድቅና አለችበት። የሴት ጥላቻው አንቀጠቀጠው። ያችን አሮጌ ኖሪውን ተፈናጦ ቁልቁል ከኮረብታው ወረደ። ነገር እያልመዘመዘ በማሽከርከሩ ሽቅብ ወደ ኮረብታው ይወጡ ለነበሩት መኪኖች በቂ መንገድ አልተውም ነበር። ተከታትለው በመምጣት ላይ የነበሩት መኪኖች ተደጋጋሚ የጥሩምባ ጩኸት ሲለቁበት ፈጠን ብሎ ተስተካከለ። ባጠገቡ ሽው እያሉ ያለፉትን መኪኖችና በውስጣቸው የነበሩትን ሰዎች እያየ አሳለፈ። በአንደኛው መኪናው ውስጥ በውልብት ያየው ገጽታ በህሊናው ውስጥ አንድ ስሜት ጫረበት። እየከነከነው ተዳፋቱን ወረደ። ወደ ዋነኛው የክልሉ አጥር ዘበኞች አጠገብ ሲደርስ መኪናውን አቁሞ ረጋ ብሎ አሰበ። ተመልሶ ወደ ኮረብታው ወጥቶ ማጣራት እንደነበረበት ወስኖ ከመኪናው ወርዶ በእግሩ መንገድ ጀመረ። የመኪና መንገዱን ትቶ በዛፎቹ መካከል በአቆራራጭ ከኮረብታው ደልዳላ በአጭር ጊዜ ደረሰ። ቀደም ሲል ያሳለፋቸውን መኪኖች ከቆሙት በርካታ መኪኖች መካከል አያቸው። በውስጣቸው ሰው አልነበረም። ማንኛውም እንግዳ ወደ ቡና ቤቱ ጎራ ብሎ አርፎና ጥቂት ጠጥቶ ሳይዝናና ወደ ተለያየ አቅጣጫ እንደማይንቀሳቀስ ስለሚያውቅ በቡና ቤቱ፣ በምግብ ቤቱና በእንግዶች ማስተናበሪያ ክፍል ፊት ለፊት ቦታ መረጠ። የጽድ ከለላ የነበረው አመቺ ስፍራ ስለነበር ወጪ ገቢዎቹን ለመከታተል በጥንቃቄ ተቀመጠ። ያ ህሊናውን የቆነጠጠው ገጽታ ብቅ ሳይል ወይም በአካባቢው ሳይታይ ግማሽ ሰዓት አለፈ። ወዲያም ወዲህም ተመልክቶ አይኖቹ ያረፉት በኮረብታው ሰራተኞች ባሰገደችና በገብሩ ተስፋዬ ላይ ነበር። አሰገደች የድርጅቱ በርካታ ክፍሎች ጽዳት ሰራተኞች አለቃ ስትሆን፣ ገብሩ ደግሞ በወጥ ቤት ባለሙያነቱ የታወቀ ወጥ ቤት ነበር። አሰገደችና ገብሩ አፍላፍ ገጥመው ከተከረከመው የጥርስ ተክል ተጠግተው እያወሩ ብዙ ቆመው ነበር። አዲስ የደረሱ ሰዎች ሲገቡና በቡና ቤቱ ውስጥ የነበሩትን ሲወጡ ከተቀመጠበት ተነስቶ በቅጡ ለማስተዋል ሞከረ። ሆኖም የህሊናው የተነካበት ገጽታ ዳግመኛ ሳይታየው ቀረ። ላፍታ ደግሞ መለስ ብሎ ወደ እናሰገደች አስተዋለ።
አሰገደች ነጠል ብላ ስትለየው ገብሩ በነበረበት ተገትሮ መቅረቱን አየ። ያሰገደችን መንገድ አቅጣጫ እያየ አንገቱን መመለስ እንዳቃተው ሲያይ ደሳለኝ ጠረጠረ። ያው መከረኛ ፍቅር ልጓሙን አጥልቆበት ባሰገደች ዙሪያ እየጎተተ ይሆናል ብሎ አሰበና ሳቀበት። በእርግጥም ገብሩ ከቀልቡ አልነበረም። አሰገደች በሄደችበት መንገድ አይኖቹ ተሰደው ቀርተዋል። ሐረግ ተጠላልፎ ከከለለው የቡና ቤቱ በረንዳ ውስጥ ቆይታ ብቅ ያለችውን አሰገደችን ለሁለተኛ ጊዜ ደሳለኝ አያት። የሥራ ሽርጧን አላወለቀችም። በእጇም ባልዲና መጥረጊያ አንጠልጥላ ነበር። አካሄዷ ቆሞ ይጠብቃት ወደ ነበረው ወጥ ቤት ሰራተኛ ወደ ገብሩ ነበር። ካጠገቡ ስትደርስ ፈገግ ብሎ ሲቀበላት በማየቱ ደሳለኝ በጥርጣሬው ጠነከረ። አጅሬ መውደድ እንደለከፋቸው ገባው። እንደ በፊቱ ሁኔታቸው አፍላፍ ገጥመው አወሩ። ለጥቂት ጊዜ ሁኔታቸውን ከታዘበ በኋላ የትኩረት አቅጣጫውን እንደገና ወደ ቡና ቤቱ በር አድርጎ ደሳለኝ መጠበቁን ቀጠለ። ጊዜውም ላይን እየያዘ ወጭና ገቢ እንግዶችም እየተበራከቱ በመሄዳቸው ለተወሰኑ ደቂቃዎች ቆሞ ሰዎችን በዓይነ ሕሊናው እየተከተለና እየመረመረ ቆየ። ያንን ገጽታ ግን ሳያገኘው ቀረ። መጠበቁም ሰለቸው፣ በረደውም። ግቢውን ከመልቀቁ በፊት ግን ሰዎች የነበሩባቸውን ክፍሎች ለማየትና ለማጣራት ወስኖ ወደዚያው ተራመደ። ቡና ቤቱን፣ የምግብ ቤቱን፣ የእንግዳ መቀበያውን ክፍል እንደ ዘበት ቃኘ። ያ የፈለገው ገጽታ አልነበረም። የተሳሳተ ግምት እንደወሰዳም ነው መኪናውን ወዳቆመበት ስፍራ ለመድረስ ረጋ ብሎ መንገድ ጀመረ። ድንገት መለስ ብሎ አሰገደችና ገብሩ ወደ ነበሩበት ተመለከተ። አብዛኛው አካላቸው በጽዱ የተሸሸገ 3 ጭንቅላቶች ታዩት። ያሰገደችና የገብሩ ባይጠፋውም የሶስተኛውን ሰው ማንነት ለማወቅ ቆም ብሎ አስተዋለ። አንዳች ነገር ከውስጡ ገፋፋው። ሽቅብ ተመልሶ ለማጣራት አቀደ። በቢሮዎችና በጽዶች ከለላ ራመድ ብሎ በመጠጋት 3ቱንም በቅጡ ከሚያይበት ቦታ ላይ ተጠንቅቆ ቆመ። ኮፍያ የደፋውና መነጽር የሰካውን የሶስተኛ ሰው ገጽታ ሲያይ አስደንጋጭ ስሜት ወረረውና ልቡ መታች። አይኑን በሰፊው ከፍቶ ሁኔታውን ተከታተለ። አሰገደች ከመካከላቸው ነጠል ብላ መንገዷን ወደ ኪነ ጥበብ አምባ ስታደርግ 2 ወንዶች እየተነጋገሩ ቀሩ። ንግግራቸውና ሁኔታቸው የተቅበጠበጠ ነበር። ደሳለኝ ንዴትና ድንጋጤ ተጋግዘው የሰውነቱን ግለት ከፍ አድርገውበት ነበር። ራሱን ለመደበቅ ጥረት አድርጎ አሰገደችና ኋላም ከገብሩ ጋር ሲነጋገር የነበረው ተስፋዬ ቦሩ በስተመጨረሻው አንድ የተጠቀለለ ነገር ከኪሱ አውጥቶ ለገብሩ ሲያቀብለው አየ። የደሳለኝ የልቡ ምት ጨመረ። ዘሎ ሄዶ ያን የተቀበሉትን ዕቃ መንጭቆ ለማየት አሰኘው። ሆኖም ግብታዊ እርምጃ ላለመውሰድ ወስኖ ራሱን ገታ። ከቅብብሎሹ በኋላ ተስፋዬ ወደ ቡና ቤቱ በረንዳ ተመልሶ ሄደ። ገብሩም ወደ ትልቁ ምግብ ማሰናጃ ክፍል አመራ። በርቀት እየተከተለ ደሳለኝም ወደ ወጥ ቤቱ ሄዶ ከባዱን የብረት በር ገፍቶ ከገባ በኋላ ገብሩ መልሶ አጥብቆ ሳይዘጋው በመቅረቱ ደሳለኝ በክፍተቱ የማየት ዕድል አገኘ። ሰፊው የወጥ ቤት አዳራሽ በኤሌክትሪክ የማብሰያ መሳሪያዎች ላይ የተጣዱ እጅግ ግዙፍ ድስቶች መደዳውን ይታዩበታል። በርሜሎችና የወጥ ቤት ልዩ ልዩ ቁሳቁሶች ቤቱን አጨናንቀውታል። የሳህን ኳኳታ፣ የሴቶች ጫጫታ ያመምበታል። በየአቅጣጫው ተጥዶ በሚበስለው ምግብ ጠረን ቤቱ ታውዷል። የሙቀቱ ወላፈን ይጋረፋል። በውስጥ የነበሩት ሰራተኞች ሁሉ በወዛቸውም ሆነ በላባቸው ቅልጥልጥ ብለው ይታያሉ። ሁሉም በየድርሻው ስራቸው ላይ ይጣደፉ ነበር። ገብሩ ወደ ድስቶቹ ከመሄዱ በፊት ለብሶት የነበረውን ኮት አውልቆ በግል ዕቃ ሳጥኑ ውስጥ አንጠለጠለው። ከተስፋዬ ተቀብሎ ከኪሱ የከተተውን ዕቃ ላፍታ አውጥቶ ተመለከተው። ፈጠን ብሎ ከመለሰው በኋላ ሳጥኑን ቆልፎ ቁልፉን ከሱሪው ኪስ ከቶ ነጭ ካፖርቱን ደርቦ ወደ ድስቶቹ ተራመደ። መደዳውን ተጥደው የነበሩትን ግዙፍ ድስቶች እየከፈተ በውስጣቸው የነበረውን ምግብ ሁኔታ ተመለከተ። እንደ ሌሎቹ የወጥ ቤት ሰራተኞች ከሳቅና ከጨዋታው ሳይደባለቅ ጥቅል ጎመን እየቀነጣጠሰ ነገር ግን በሐሳብ ሲመሰጥ አስተዋለው። ደሳለኝ ምን ማድረግ እንደሚገባው ለመወሰን የወጥ ቤቱን አካባቢ ለቆ ፈጥኖ ተመለሰ። የተስፋዬ ቦሩ በዚህ አካባቢ በዚያ የጌታውንና የራሄል ጋብቻ ዋዜማ መገኘት ለችግር እንደሆነ እርግጠኛ ሆኖ አመነ። ከጽዳትና ከወጥ ቤት ሰራተኞቹ ጋር መገናኘቱ ለአንድ ተንኮል መሰናዳቱን ጠቆመው። ይህን ሁኔታ ለማጋለጥና ሕጋዊ እርምጃ ለማስወሰድ ጠንቃቃ ስልት መከተል እንዳለበት ከራሱ ጋር መከረ። ወደ ቢሮው ተመልሶ ገብቶ ወደ አንድ ጓደኛው ደወለ። ሃሎ መርጊያ፣ እንደምን አለህ? ደሳለኝ ነኝ ከትፍስት ኮረብታ። ታዲያስ እንደምን አለህ? አለ ለነገሩ መግቢያ ሲወጥን። ሃሎ ደሳለኝ፣ ከየት ተገኘ ባክህ? አሁንስ ሴቶች ብቻ አይደሉም ብዙ ወንዶችም እየናፈቅን ነው። ጠፋህ እኮ በጤና ነው?
ጤና ነኝ ባክህ። ትንሽ ለማግኘት ብዙ የመጣር እድል ተጥሎብን የለ። በዚህ እንግልት ውስጥ ሆኜ ጊዜ እያጣው ነው። ስራስ ጤናስ እንዴት ይዘዋል? ደህና ነኝ። ስራም ሰሪውን ይፈልጋል። ምን ይሆናል ብለህ ነው? እንዴት ብቅ አልክ? አንተን የምፈልግበት ጉዳይ ስላጋጠመኝ ነው። በቢሮ መኖርህን ካረጋገጥኩ እዚያው መጥቼ ወይም ቦታ መርጠን እነግርሃለሁ። በእኛ የአሰራር ስልት ዋዛና ቸልተኝነት ቦታ የላቸውም። ጊዜ ደግሞ በጣም ወሳኝ ነው። ጉዳዩን ባይሆን አንኳሩን አስጨብጠኝና ዝርዝሩን ስንገናኝ እንተነትነዋለን። አንተን ዘንድ እስክትመጣ የሚያልፈው ጊዜ ብዙ ቁም ነገር ይሰራበታል። እሺ በል አስጨብጠኝ አለና መኮንኑ ማስታወሻውን አሰናዳና ቀኑንና ሰዓቱን ጻፈ። ደሳለኝም ያየውን ሁኔታና የጠረጠረውን ሁሉ ባጭሩ ነገረው። ጓደኛው የፖሊስ መኮንንም የደሳለኝን ጥርጣሬና ሐሳብ አጠናከረለት። በተስፋዬና በነደሳለኝ መካከል የነበረውን ሽኩቻ በወጉ ያውቅ ስለነበር የተስፋዬ እንቅስቃሴ የተንኮል እንደሚሆን ገብቶታል። ደሳለኝ በስተመጨረሻ የጠየቀውን ሐሳብ ግን ተቃወመው። ወጥ ቤቱ ገብሩ ከተስፋዬ የተቀበለውን ጥቅል መንጠቅ አስፈላጊ ከሆነ እንዲነጥቅ አማክሮት ነበር። በጉዳዩ ላይ የረቀቀ ክትትል እንዲደረግ ወዲያውኑ ስልት መቀየስ እንደሚችል ካረጋገጠለት በኋላ ከምሽቱ 2 ሰዓት ላይ ጂማ ባር ለመገናኘት ተቀጣጥረው ተለያዩ። የስልኩን እጀታ እንዳስቀመጠ ትዝ ብሎት የነበረውን ነገር ለመጠየቅ ሻምበሉ መልሶ ቢደውል ሰሚ አላገኘም። የወጥ ቤቱንና የጽዳት ሰራተኛዋን ስም ለመጠየቅ አስቦ ነበር። ደሳለኝ ወጥቶ ጉዞ ጀምሯል። መኪናውን ወዳቆመበት ስፍራ ደሳለኝ መንገድ ሲጀምር በወግ መሽቶ ነበርና በአቋራጩ መውረድ አልሞከረም። የጨለማውና የዛፎቹ ጥላ ከብዶ ነበር። በመኪናው መንገድ ቁልቁለቱን ፈጥኖ ተራመደ። መኪናውን ካቆመበት ስፍራ ዘበኞቹ ዘንድ ሲደርስ መኪናውን ያዩ ሰዎች መቼና ለምን ወደ ኮረብታው እንደተመለሰ ጠይቀዋቸው የሚያውቁት ምክንያት እንዳልነበረ መመለሳቸውን ሁለቱ ዘበኞች ነገሩት። ነገሩ ስለከነከነው ደሳለኝም ጠያቂዎቹን በተመለከተ አንዳንድ መግለጫ ከተረዳ በኋላ ያው ተስፋዬ ቦሩና አጋሮቹ መሆናቸውን አውቆ ጉዞውን ወደ መሃል አዲስ አበባ ጀመረ። በርካታ ነገሮችን እያሰላሰለ መንገዱን ተያያዘው። በመንገዱ ላይ ተላላፊ መኪኖችን ብዛም ነበሩ። ስለዚህም ዘና ብሎ ፍጥነቱን ጨምሮ ነበር አነዳዱ። 5 ኪሎ ሜትር ያህል እንደተጓዘ ወደ ቀኝ ከምትታጠፍ ኩርባ መንገድ ድንገት ብቅ ያሉ ከባድና ረጅም መብራት ያበሩ 2 መኪኖች ድቅና አሉበት። ፍጥነቱን ለመቆጣጠርና መንገድ ለመልቀቅ ቅጽበታዊ ሙከራ አደረገ። የመኪናዋ ኃይልና የስፍራው ተዳፋትነት ተጋግዘው ደሳለኝን ላደጋ አጋለጡት። እሱና መኪናው ባጓጉል ሁኔታ ቀኙን ወደ ፈፋው ውስጥ ተሽቀነጠሩ። መኪናው ከላይ እሱ ከታች ሆኑ። መንገድ አጣባው በመብራት አደናግረው ላደጋ የዳረጉት መኪኖችም ፊታቸውን መልሰው ወደ መሃል አዲስ አበባ ተከታትለው በረሩ። ደሳለኝም በመኪናዋ ጫና በደረሰበት ቁስለት እያጣረ በመኪናዋ ስር ለ1 ሰዓት ያህል ቆየ። ሲነግዱ ውለው አመሻሹ ላይ በአካባቢው በነበሩ መጠጥ ቤቶች ተዝናንተው በሞቅታ ስሜት እየጨፈሩና ሶምሶማ እየሮጡ ዱላቸውን እያጋጩ የሚገሰግሱ ጎረምሶች ሲያልፉ የሞቱን ደሳለኝ የእርዳታ ጥሪ ጮኸ። ከ9ኙ መካከል ወደ ኋላ ቀረት ብለው የነበሩት 2 ነበሩ የሰሙት። ጓደኞቻቸውን አስቆመው ድምፁንና አካባቢውን አጣሩ። ጎማዎቿን ሽቅብ አንቀፍራ ጥሻ ውስጥ የተወተፈችውን መኪና በክብሪት እሳት ቅጠል አቀጣጥለው በተፈጠረው ብርሃን አዩት። በውስጧም የደሳለኝ ሲቃይ ድምፅ በመኖሩ ተደናገጡ። የነበራቸው ምርጫ ተላላፊ ባለተሽከርካሪዎችን ጠብቆ የባትሪ ብርሃን እርዳታ ጠይቆ የውስጡን ጉዳተኛ ማውጣት ነበር። ተባባሪያቸውን ያመሻውን አንድ የጭነት መኪና አግኝተው ደሳለኝን ለማውጣት ሲታገሉ 2 ሰዓት አለፈ። ወዲህ በጅማ ባር ከባንኮኒው በስተግራ ማዕዘን ኮኛክ አስቀድቶ ሲጋራውን እያጨሰ ተቀምጦ የነበረው ሻምበል በደሳለኝ መዘግየት እየተበሳጨ ነገር ግን በትዕግስት ሲጠብቅ ቆየ። 2 ሰዓት ከ45 ደቂቃ ሲሆን የ2 መለኪያ ኮኛክ ዋጋ ከፍሎ አካባቢውን በእርጋታ እየቃኘ ከቡና ቤት ወጣ። የኮቱን ክሳድ ወደ ጆሮ ቀልብሶ የሲጋራውን ጭስ እየማገና እየተፋ የሚኒሊክን አደባባይ አቋርጦ በእሳት አደጋ መከላከያ መስሪያ ቤት በኩል ቁልቁል ወደ ራስ መኮንን ድልድይ ወረደ። አካሄዱ ወደ 2ኛ ፖሊስ ጣቢያ ነበር። 3 ሰዓት ተኩል ላይ ሌላ ቀጠሮ ስለነበረው ከእግሩ ነጠቅ እያለ ተጓዘ። የደሳለኝን መዘግየት በተመለከተ ልዩ ሁኔታዎችን እያገናዘበና እየገመተ ለማየት ሞክሯል። ቢሮ እንደደረሰ በአካል ወይም በስልክ የፈለገው ሰው መኖር አለመኖሩን ጠየቀ። ማንም እንዳልፈለገው ከበታች መኮንኑ ሰማ። አልፎ ወደ ውስጠኛው ቢሮ ገብቶ ወደ ትፍስት ኮረብታ ደወለ። የደሳለኝ ቢሮ ስልክ ጥሪው ደጋግሞ አስተጋብቶ ዘጋ። እንደገና ወደ ድርጅቱ ማስተናበሪያ ክፍል ደውሎ ጌታውንን እንዲያገናኙት ጠየቀ። ከጥቂት ቆይታ በኋላ ከጌታውን ጋር ተገናኝተው
በአብዛኛው ስለ ሰርጉ ሁኔታ አወሩ። በመጨረሻም እንደ ዘበት ደሳለኝን እንደሚፈልገው ነገረው። ጌታውንም ደሳለኝ ቀደም ብሎ ከኮረብታዋ እንደለቀቀ መስማቱን ገለጸለት። ተሰነባብተው ስልኩን ከዘጉ በኋላ ሻምበሉ ክፉኛ ስሜቱ ተነካ። እንደገና ወደ ደሳለኝ መኖሪያ ሆስቴል ደወለ። አለመግባቱን ዶጮ ቀርቦ ተናገረ። ሁለተኛውን ባለቀጠሮ እስኪገናኝ ድረስ በቢሮ ውስጥ መቆየት ስለነበረበት መንፈሱ እንደታወከ ቆየ። የሁለተኛውን ቀጠሮ ጉዳይ አቀላጥፎ እንደጨረሰ እንደገና ወደ ደሳለኝ መኖሪያ ደወለ። ዳግመኛ ዶጮ ተጠርቶ ቀርቦ ደሳለኝ አለመግባቱንና አለመደወሉን ነገረው። ሻምበሉም የቢሮውን ስልክ ቁጥር ለዶጮ አስመዝግቦ ደሳለኝ እንደገባ ከሁለት አንዳቸው እንዲደውሉለት አሳስቦ ዘጋ። በህሊና ውስጥ ይመላለስ የነበረውን ሐሳብና ጥርጣሬ ከአዳሪ መኮንኑ ጋር ለመወያየት ወደ ሌላኛው ክፍል ሄደ። ጥቂት ጊዜ ከወሰደው ውይይታቸው በኋላ አዳሪው ተረኛ መኮንንና ሻምበሉ 4 ተራ ወታደሮችን ይዘው በላንድ ሮቨር ተሳፍረው ወደ ኮተቤ መስመር ጉዞ ጀመሩ። የኮተቤን ልዩ ክልል እንዳለፉ ግራና ቀኙን የመንገድ ጠርዝ እየቃኙ ተጓዙ። ከትፍስት ኮረብታ መግቢያ ሲደርሱ መኪናቸውን ከመንገዱ ዳር አቁመው ሁለቱ መኮንኖች ወረዱ። ወታደሮቹም ዱብ ዱብ ብለው በተጠንቀቅ ቆሙ። ሁለት መኮንኖች ወደ ዘበኞቹ ተጠግተው ጸጥታን በተመለከተ አንዳንድ ጥያቄዎችን ከሰነዘሩ በኋላ ስለ ደሳለኝ በኮረብታው መኖር ጠየቋቸው። ዘበኞችም ያዩትን ነገሯቸው። 12 ሰዓት ላይ ከኮረብታ ወደ እነርሱ ዘንድ ከደረሰ በኋላ መኪናውን አቆሞ ሽቅብ እንደተመለሰና ከኮረብታ ሲመለሱ ከነበሩ እንግዶች መካከል በሁለት መኪናዎች ውስጥ የነበሩ ሰዎች ስለ ደሳለኝ ጠይቀዋቸው እንደነበር አስረዱ። ወደ ኮረብታው መመለሱን የሰሙትም ሰዎች ከሄዱ ምናልባትም ከግማሽ ሰዓት በኋላ ደሳለኝ ተመልሶ መኪናውን ይዞ እንደወጣ ገለጹላቸው። ፖሊሶቹም ተመልሰው ወደ አዲስ አበባ መሃል አመሩ። ጊዜው ከምሽቱ 4 ሰዓት ተኩል ሆኖ ነበር። 5 ኪሎ ሜትር ያህል እንደተጓዙ በስተቀኝ ተዳፋት ላይ ከቁጥቋጦ መሃል የተወተፈ ነጭ ነገር ታያቸው። መኪናቸውን አቁመው ወርደው አጣሩ። የመኪናዋ አናት ተጠርምሶ መስታወቱ ረግፎ የተጨማደደ ጣሳ መስላ የቆመችው ሪኖ የደሳለኝ መኪና ነበረች። ውስጧ በደም መጨማለቁን በባትሪ ብርሃን አይተው ሁሉም እጅግ ደነገጡ። የደሳለኝ መኪና መሆኗን ያረጋገጠውና የፈሰሰውን ደም የተመለከተው ሻምበሉ በጣም ተረበሸ። ደሳለኝ ለከፍተኛ አደጋ እንደተጋለጠ ገባው። በስተቀኝ የነበረው የመኪናዋ በር በኃይል ተመንጭቆ እንደተከፈተና ክፍተቱንም ስላገኙት ምናልባትም አውሬ በልቶት እንደሆነ ወይም ጥሻ ውስጥ ወድቆ እንደሆነ ለማጣራት ሌሎች ወታደሮች አካባቢውን አሰሱ። የጎርፏ ወደ ወረቦረው ቁልቁለት ወርደው ሲያዩ ቁጥቋጦ ተረጋግጦና ደም ፈሶበት አዩ። ሆኖም የአውሬ ጥቃት ምልክት ሳያገኙ ቀሩ። የደሳለኝን ሁኔታ ለማረጋገጥ በፈጣን አነዳድ ወደ መሃል ከተማ ገሰገሱ። ሁለተኛ ፖሊስ ጣቢያም እንደደረሱ በሁለት ስልኮች በመታገዝ ወደ ፖሊስ ጣቢያዎችና ሆስፒታሎች ደወሉ። በዕለት ሁኔታ መመዝገቢያ ላይ በዚያ ምሽት የተመዘገቡ አደጋዎችና ሁኔታዎች ከየአቅጣጫው ተገለጹላቸው። ከሚኒሊክ ሆስፒታል ድንገተኛ ክፍል የተነገረው ሁኔታ በቀጥታ የደሳለኝ ችግር ስለነበር ሻምበሉና ባልደረቦቹ ወደዚያው በረሩ። መስታወት የቆራረጠ የደሳለኝ ፊት የተተፈተፈ ስጋ መስሎ ነበር። ጭንቅላቱ ተፈንክቷል። የደረቱ አጥንቶች ተሰብረዋል። በተለይ የቀኝ እግሩና የቀኝ ክንዱ አጥንቶች ደቀዋል። ደም ያለ ቅጥ ፈሶታል። የተጠቀሰውን የተጎዳ አካል ጠግነውና አክመው የረዱት ሐኪሞች ለረጅም ጊዜ ህመም እንጂ አደጋው ለሞት እንደማይዳርገው ስለነገሩት ሻምበሉ ተጽናና። ሌሎች ወታደሮች ሲመለሱ ሻምበሉ ግን ከደሳለኝ ጎን ተቀምጦ ሊቆይ አቀደ። የተፈጸመውን ወንጀል ለመከታተል ስልት ሲነድፍና ሴራውንም በቀላሉ የሚያከሽፍበትን መንገድ ሲያቀዳደረ። በማግስቱ ጠዋት ጌታውን ከትፍስት ኮረብታ ተጠርቶ በሁለተኛ ፖሊስ ጣቢያ ከተገኘ በኋላ በደሳለኝ ላይ ስለደረሰው አደጋ ተነገረው። ጌታውን እንደሰማ በሚያሳዝን ሁኔታ ተብረከረከ። ከፖሊስ ጣቢያ እስከ ሆስፒታል እንደተጨነቀ ነፍሱ እንደተንጠለጠለች ደረሰ። ጓደኛውን በሕይወት የሚያገኘው ከቶ አልመሰለውም ነበር። ደርሶ ሁኔታውን ካየ በኋላም እንባውን አፈሰሰ። በግርጌ እየተዘዋወረ በደረሰበት መሰበርና መድማት አለቅጥ አዘነ። ቀስ በቀስ እየተረጋጋ ሲሄድ መቼና እንዴት አደጋው እንደደረሰበት ጠየቀ። መኪናው ተገልብጣ እንደጎዳችውና በመንገደኞች እርዳታ ሆስፒታል መድረሱን አስረዱት። ከጥሻ ውስጥ ያወጡት 9 ጎረምሶችና ባለጭነት መኪናው ከነረዳቱ በአቅራቢያው ቀበሌ ቀርበው ቃላቸውን እንደሰጡም ሰማ። የቅዳሜው ሙሽራ ጌታውን በዋዜማው አርብ ቀን ጠዋት ከባድ ሐዘንና ድንጋጤ ወድቆበት መንፈሱ ክፉኛ ተሰበረ። ስለ አደጋውና ምክንያቱ በዚህም ስለተጠረጠረው ሰው ጉዳይ
ሻምበሉና ጌታውን በጽሞና ተነጋገሩ። ጌታውንም በአስታማሚነት ከተካ በኋላ ሻምበሉ የክትትል ስራውን ለማካሄድ ወደ መስሪያ ቤቱ ሄደ። የደሳለኝን መጎዳት ሰምተው የደረሱትም የትፍስት ኮረብታ ሰዎችና አንዳንድ ዘመዶቹ ሲተራመሱና ሲንጫጩ ሆስፒታሉን አጣበው ዋሉ። ያ ሁሉ ሰው በዙሪያው ሲሳለቅና ሲተራመስ ደሳለኝ ከህሊና ሆኖ አላየም፣ አልሰማም። ደክሞና በሰመመን ውስጥ ወድቆ ነበር። አይኖቹን ገልጦ አካባቢውንና የነበረበትን ሁኔታ የተረዳው ከምሽቱ 1 ሰዓት ገደማ ላይ ነበር። ብንን ብሎ ከእንቅልፉ እንደ መንቃት ያህል ከነበረበት ከፊል ሞት ምንጥቅ ብሎ ብቅ አለ። ሁለመናውን አዳመጠና በህመም ጣራ ቃሰተ። በአጠገቡ የነበሩትን ጓደኞቹን፣ ዘመዶቹን ሁሉ ተራ በተራ ተመለከተ። በጭንቅም ቢሆን አንዳንድ ቃላትን ለመወርወር ሞከረ። በተለይ የደረቱ ቁስል ያስቀስተው ነበር። ወደ ህሊናው ተመልሶ ራሱን ካወቀና መናገር ከጀመረ እንዲደወልለት ትዕዛዝ ትቶ ሄዶ ለነበረው ሻምበል የመንቃቱ ጉዳይ ተደወለለት። ሻምበሉም ጊዜ ሳያባክን ደረሰ። በዚያ የተዳከመ ሁኔታው ላይ ሆኖ ደሳለኝ ስለተወጠነው የተስፋዬ ሴራ ጉዳይ ተናገረ። መክሸፍ እንዳለበት አሳሰበ። ሻምበሉም ማወቅ የፈለገውን አንዳንድ ጭብጥ በጥንቃቄ ካንደበቱ ወሰደ። ያሰገደችንና የገብሩን ስም ጽፎ ያዘ። በደረሰው አደጋ፣ በሰርጉ ዝግጅትና አጠቃላይ ሁኔታ ላይ አንዳች የመደንገጥና የመቀዝቀዝ ስሜት እንዳይታይ ሻምበሉ ካስጠነቀቀ በኋላ ደሳለኝን የሚያስታምሙና የሚጠብቁ 2 ፖሊሶች ተመድበው ሌሎቹ ወደ ኮረብታቸው ተመለሱ። ጌታውንና ራሄል በተለይም ምስራቅ ቀልባቸው ተገፎ ልባቸው በሐዘን ተሰብሮ ማሸሹ። ሆኖም በታላቅ ጊዜ የጉልበትና የንዋይ ወጪ የተዘጋጀው ድግስ መበላሸት እንደሌለበት ስለተማመኑ ወደ ትፍስት ኮረብታ ሄዱ። በኮረብታው ከፍታ ላይ ድምቅ ብሎ ሲታይ የነበረው መሰንበቻ በዚያም ዕለት ቀጠለ። ከበሮ ሲደለቅ፣ የሙሽራ ዘፈን በአየር ሲናኝ አደረ። ሽታዬና የጌታውን ልጅ ዳንኤል እንዲሁም ዶጮ በደሳለኝ ዙሪያ እንደቆዘሙ ነቃ። በማግስቱ ቅዳሜ ሙሽሮቹና አጃቢዎቻቸው ወደ ማዘጋጃ ቤት ሲጓዙ ሻምበሉና የሥራ ባልደረቦቹ በትፍስት ኮረብታ ቀርተው መሰናዶውን ከሚያዘጋጁት ወጥ ቤቶችና አስተናጋጆች ጋር ተፍ ተፍ ማለት ያዙ። የሙሽሮቹን እድምተኞች የሚመለከት በቂና ልዩ ልዩ ምግብ በተንጣለለው አዳራሽ መግቢያ በስተቀኝ በኩል በትላልቅ ጠረጴዛዎች ላይ በአቀማመጥ ደንቡ በሚያምር ሁኔታ ተደረደረ። አመራሩን ይሰጥ የነበረው ዋናው ወጥ ቤት ገብሩ ገብረ ማርያም ነው። እሱና ረዳቶቹ ቦዮች ነጫጭ ካፖርትና ቆባቸውን ደፍተው በምግብ ጠረጴዛው ዙሪያ ሽር ጉድ ሲሉ ሻምበል መርጊያና ባልደረቦቻቸውም ከስር ከስራቸው እየተከታተሉ ስራውን ያግዙ ነበር። ባለባበስ ተሽቀርቅረው የዕለቱን ስሜት ተላብሰው በምግብ አዳራሹ ውስጥ ወዲያ ወዲህ ይሉ የነበሩት ሻምበሉና ባልደረቦቹ በአይነ ቁራኛ ይከታተሉ የነበረው ዋናውን ወጥ ቤት የገብሩን እንቅስቃሴ ነበር። የፊርማው ስነ ስርዓት አብቅቶ የጋብቻው ሕጋዊነት ይፋ ከተደረገ በኋላ በዚያው በማዘጋጃ ቤት አዳራሽ ለጥቂት ሰዓት የኮክቴል ግብዣ ሆኖ ሙሽሮቹና እድምተኞች የወጉን እየጨፈሩ በዚያው ቆዩ። የከተማዋን ዋና ዋና መንገዶች ዞረው ወደ ትፍስት ኮረብታ ከመመለሳቸው በፊት በማዘጋጃ ቤት አካባቢ እድምተኞች ሆነው ተቀላቅለው የነበሩት ወታደሮች ስለ ስነ ስርዓቱ በሰላም መጠናቀቅና ወደ ኮረብታውም ለመድረስ የተወሰነውን ሰዓት ደውለው ለሻምበል መርጊ ያሳወቁት። ከዚህ በኋላ ነበር ሻምበሉና 2 ባልደረቦቹ ተመካክረው ስራቸውን በፍጥነት የጀመሩት። ለስራቸው አመቺነት ሲል ሻምበሉ የጌታውንን ቢሮ ከፍቶ ከገባ በኋላ ስልክ ይፈልጋል በሚል ጥሪ ገብሩን አስመጣው። ገብሩም እየተጣደፈ ገብቶ እንዳሰበው ሰው አላነጋገረም። 2 ወታደሮች ተከታትለው ገብተው በሩን ከውስጥ ቆለፉት። ገብሩም በሁኔታቸው ግራ ተጋብቶ ተራ በተራ ከተመለከታቸው በኋላ ምንድን ነው? ምን አይነት ጨዋታ ነው በዚህ በጠበበ ሰዓት የምትጫወቱት? አለ ቆጣ ብሎ። ቁጭ በል አለው ሻምበሉ በሚያስገመግም ድምፁ። ስራና ኃላፊነት ያለብኝ ሰው ነኝ፣ አልቀመጥም ሲል መለሰ ገብሩ ፍርጥም ብሎ። አንደኛው ወታደር ቀረብ ብሎ ገፍትሮ ከወንበር ላይ ዘረፈጠው። ሌላኛው ከግራ ሽንጡ በኩል ያወጣውን ሽጉጥ አቀባብሎ ከፊት ለፊቱ ቆመ። ሌላኛውም ከበሩ አጠገብ በተጠንቀቅ ተጋረጠ። ሻምበሉም የገብሩን ሁኔታ በጥንቃቄ ያስተዋለ ከፊት ለፊቱ ወንበር ስቦ ተቀመጠ። ለጥቂት ጊዜ በዝምታ በክፉ አተያይ ካተኮረበት በኋላ አንዳች ሐሰት ሳትቀላቅል የሰራውን የወንጀል ስራ ተናገር አለው። የምን ወንጀል? እኔ የሰራሁት ወንጀል የለም። ይልቅ በሕግ አምላክ ልቀቁኝና በኃላፊነት የተቀበልኩትን ስራ ልስራበት አለ ገብሩ በቁጣ። ወንጀል መስራትህን ታውቃለህ፣ ደርሰንበታልም። ጊዜ ሳታባከን እውነቱን ብትናገር ለሁላችንም የሚጠቅም ነውና ቀጥል አለው ሻምበሉ። እናንተ እነማን ናችሁ ለመሆኑ?
አለ ገብሩ ተራ በተራ ሶስቱንም እየተመለከተ። ሻምበሉም መታወቂያውን አውጥቶ ከጠረጴዛው ላይ ከፊት ለፊቱ አስቀመጠለት። ገብሩም መታወቂያውን በቅጡ ካየ በኋላ ድንጋጤው ጨመረ። ጌታዬ የሰራሁት ወንጀል የለም አለ ቀና ብሎ ግን እየተርበደበደ። ግብረ አበር የሆነችው ሴት ከማን ምን እንደተቀበልክ ስለተመሳጠራችሁትም ሴራ ቃሏን ሰጥታለች። ስለዚህ ትላንት ማምሻ ላይ ከአቶ ተስፋዬ ቦሩ ጋር ስላደረጋችሁ ሴራና በዚያም መሰረት ያደረግከውን ሙከራ ሁሉ ምንም ሳትደብቅ በግልጽ ተናገር አለና ሻምበሉ ከተቀመጠበት ተነስቶ ቆመ። የምትናገሩት ሁሉ ለኔ እንግዳ ነው። እኔ ወንጀለኛ አይደለሁም፣ ከማንም ጋር አላሴርኩም አለ ግር ብሎት። ሳያስበው በግራ ጆሮ ጉንዱ ላይ የወደቀበት ጥፊ ለጥቂት ደቂቃዎች ገብሩን አደነዘዘው። የሻምበሉ ቀጫጭንና ረጃጅም ጣቶች የብረት አርጩሜ ያህል አንገበገቡት። የነደደ ፊቱን እያሻሸ ነፍሱ መለስ እስክትል ድረስ አቀርቅሮ ቆየ። ሻምበሉም በእርጋታ እየተራመደ ከበስተጀርባው ዞረ። ንግግሩን በመቀጠልም ጊዜ ሳናባክንና የከፋ ችግር ሳይደርስብህ በአንተ በኩል ያደረግከውን አትናገርም ሲል ጠየቀው። ምን ልናገር ጌታዬ? የተቀበልከውን መርዝ ምን አደረግከው? የምን መርዝ ጌታዬ? አለ ገብሩም ፍጹም እንግዳ ሆኖ። በዚህ ጊዜ ደግሞ ከበሩ አጠገብ ቆሞ የነበረው ወታደር ራመድ ብሎ በመድረስ ከበስተኋላው ቆሞ ትከሻውን በልዩ አያያዝ ተጭኖ ያዘው። ያኔ ገብሩ በስቃይ ተንፈራፈረ። ከጥቂት ደቂቃዎች የስቃይ ቆይታ በኋላ በሻምበሉ የትዕዛዝ ምልክት ወታደሩ ገብሩን ለቀቀውና አፈግፍጎ ቆመ። ነፍሱ መለስ እስክትል ድረስ ሻምበሉ ጊዜ ሰጠው። ሆኖም የሙሽሮቹ መምጫ እየተቃረበ ስለነበር ቀልቡ ተንጠለጠለ። እንደገና ከገብሩ ፊት ለፊት ከነበረው ወንበር ላይ ከተቀመጠ በኋላ ሻምበሉ ገብሩን ልብ ብሎ አየውና አሁንስ በአንተም ሆነ በሌሎች ላይ ችግር ከመድረሱ በፊት እውነቱን አትናገርም አለው ጠጋ ብሎ። እሺ ጌታዬ፣ የማውቀውን እናገራለሁ። በሰዎች ግፊትና ተንኮል ነው የተሳሳትኩት አለ የግንባሩን ላብ እየጠረገ። የምትደብቀው ነገር ቢኖርና ከተስፋዬም ሆነ ካሰገደሽ ቃል ጋር ሐሳብህ የማይመሳሰል ከሆነ ችግሩ ባንተ እንደሚከብድ ወቅ። ሁለቱም ለወንጀሉ ተጠቃሽ አንተ መሆንህን ጠቁመዋል። አንተ ግን እውነቱን ተናገር። ሻምበሉ ቀስ ብሎ ተቀመጠ። እኔ ገብሩ ነኝ ጠንሳሽ? እንግዲህ ጌቴ የሆነውን ሁሉ እውነቱን ዘርዝሬ እናገራለሁ። ያኔ ማን ጠንሳሽ እንደሆነ ትታዘባላችሁ አለ ገብሩ በሰማው ወሬ በመበሳጨትና ወደለ በመራመድ። ሻምበሉ ግን ሊያውጣጣው ነው። ቀጥል አለው ሻምበሉ በእርጋታ። ገብሩም ነገሩን ዘረዘረ። የራይልና ጌታውን ሰርግ ዝግጅት ይፋ ሆኖ ከተወራ ጀምሮ እጅግ ልዩ በሆነ አቀራረብ አሰገደች እሱን ስትከታተለው እንደነበርና ውለታ እንዲሰራላት እንደጠየቀችው አስረዳ። ለውለታውም በወረታ የሚሆን ከፍተኛ የገንዘብ ስጦታ እንደሚያገኝ ስላሳመነችው በዚህም ልቡ እንደተማረከ አልሸሸገም። ለሚደረገው ተንኮል እንዲተባበር እንዳግባባችውና ከተስፋዬም ጋር ያገናኘችው አሰገደች እንደነበረች አጋለጠ። በዚያም ምሽት ላይ የተዋዋሉበትን ገንዘብና አንድ ብልቃጥ መርዝ እንደተቀበለ አመነ። መርዙ ምን ለማድረግ ነበር የተመካከራችሁት? አለ ሻምበሉ። ሙሽሮቹና ሚዜዎች በሚያነሱት ምግብ ላይ በመጨመር እነሱን ለማጥቃት ነበር። እንዲጎዱ የተፈለጉት ሰዎች እነማን ነበሩ? ሙሽሮቹ፣ ምስራቅና ባሏ እንዲሁም አቶ ደሳለኝ ነበሩ። ምናልባትም በመሃል ጣልቃ የሚገቡም የቅርብ ጓደኞች ይኖሩ ነበር። የተዘጋጀው ምግብ ሁሉ ተመርዟል ማለት ነው? ሁሉም ውስጥ አልተጨመረም። ምንና ምን ምግቦች ውስጥ ነው የጨመርከው? ቅመም በሚበዛባቸው ወጦችና ጥብሶች ውስጥ ነው። አይነታቸውን ተናገር። ሙሽራና ሚዜ ሁልጊዜም የዶሮ ወጥ ስለሚያነሱ በቀይ ዶሮ ወጥ፣ በቀይ ዝልዝል፣ ጥብስ ወጥ፣ በቀይ ምንቸት አብሽ፣ በዶሮና በበግ አርስቶ ውስጥ ነው። ይሄማ የተወሰኑ ሰዎችን ሳይሆን አጃቢዎችን በሙሉ ለማጥፋት የተደረገ ነው። በመጀመሪያ በጠረጴዛ ላይ የሚቀርበው ጥቂት ሆኖ ሙሽሮችና አጃቢዎች ካነሱ በኋላ እየተከታተልኩ ለመለወጥ ዝግጅት አድርጌ ነበር። መርዙም ወዲያ የሚገድል ሳይሆን ውሎ አድሮ የውስጥ አካል መድማትን በማባባስ የሚገድል እንደሆነ ተነግሮኛል። የሚጎዱት በደንብ የተመረዘውንና እፍታውን የሚያነሱት ሙሽሮችና ሚዜዎች ሆኑ ነበር። እሺ፣ ለዚህ ስራስ ምን ያህል ብር ተቀበልክ? 3000 ብር። ሻምበሉ ቀና ብሎ ከገብሩ ጀርባ የነበረውን ወታደር አየት አደረገው። ወታደሩም ትንሿን የድምፅ መግጃውን ዘግቶ ከኬሱ ከተተ። ከተቀመጠበት እየተነሳ ትዕዛዝ በተሞላው አነጋገር ከእንግዲህ ወዲያ እንድታደርግ የምትጠየቀውን ሁሉ ያለ አንዳች ጥያቄና ማንገራገር ትፈጽማለህ። አሁን ወደ ምግብ ቤቱ እንሄዳለን አለው ሻምበሉ። እሺ አለ ገብሩ አሸቦ የመሰለ ፊቱን እየደባበሰ በመነሳት። ሻምበሉና ገብሩ ሰላማዊ ንግግር እያወሩ ጎን ለጎን ሆነው ወደ ምግብ ቤቱ ተጓዙ። ወታደሮቹም ተከትለው ወደዚያው አመሩ። በምግብ ቤቱ ውስጥ የነበሩትን ሰዎች ለጥቂት ጊዜ እንዲወጡለት ገብሩ ጠየቀ።
በዋና ወጥ ቤትነቱ ጥያቄውን አክብረው የነበሩት ሰዎች ገለል አሉ። በል ሳህን አንሳ አለው ሻምበሉ። ገብሮም ከተደረደሩት ሳህኖች አንዱን አነሳ። እዚህ ከተደረደሩት ምግቦች ሁሉ እየቆነጠርክ እየበላ ታረጋግጣለህ። እሺ ያለ ገብሩ ለመቆንጠር እየተሰናዳ እንደተናገረው ቀዩን የዶሮ ወጥ ለመቆንጠር ፈቃደኛ ሳይሆን ቀረ። የዶሮ አልጫውን ቆንጥሮ 2 ጊዜ በወጡ አርሶ ጎረሰ። ቀዩን ዝልዝል ጥብስ ወጥ፣ ቀዩን ምንቸት አብሽ ዘለለው። በዚህ ሁኔታ ቀደም ሲል ከጠቀሳቸው ወጦች ውጭ የሆኑትን እየቆነጠረ ጎራረሰ። በመቀጠልም ወደ ምግብ ማዘጋጃው ቤት ተከታትለው ሄዱ። እዚያም በየድስቱ ውስጥ የነበረውን ወጥና በየመጥበሻው ላይ የነበረውን ጥብሳ ጥብስ ሁሉ እንዲቀምስ አደረጉት። በማብሰያ ክፍል የነበረው ምግብ ሁሉ መርዝ ያልተደረገበት ስለነበር ሁሉንም አይነት ወጦች ሻምበሉ በፈለገው መጠንና ሁኔታ ገብሩ ቀመሰለት። ከመርዝ ጋር ተቀላቅለው ከምግቦች መካከል የተቀመጡትን 5 ዋና ዋና የወጥ አይነቶች አስነስቶ በምትካቸው ከማብሰያ ክፍል የመጡትን ያልተበከሉ ወጦች ቀረቡ። ዝግጅቱ ከተስተካከለና አስተማማኝ ሁኔታ ከተፈጠረ በኋላ ዋናው ወጥ ቤት ገብሩ በአይነ ቁራኛ እየተጠበቀ በዚያው አካባቢ እንዲቆይ ተደረገ። የሙሽሮቹ መቃረብ የሚነግረው መኪና ቀደም ብሎ ከኮረብታው ደረሰ። የመጡት ፊት አውራሪ እድምተኞች ከሻምበል መርጊያ ጋር ለጥቂት ጊዜ በለሆሳስ ተነጋገሩ። ያማረና የዕለቱን በዓል የተመለከተ ሲቪል ልብስ የለበሱ ወታደሮች ነበሩ። በፖሊስ ጣቢያ የነበሩት አሰገደችና ተስፌ ቦሩ ስለሰጡት የእምነት ቃልም ለሻምበሉ ነገሩት። ዋነኛው የተንኮሉ ጠንሳሽ የራሄል ጓደኛ የነበረችው ቀለማ መሆኗን በተደረገው ቃለ ምልልስ እንደደረሱበት አሳወቁ። ቀለሟ ተስፌ ቦሮን በማነሳሳት ለበቀል እንዲታጠቅ ስታደርግ ከወጥ ቤቱ ገብሩ ጋር ያገናኘችው በአክስቷ ባሰገደች በኩል ነበር። ይህንን የተጠናቀቀ መረጃ ከያዙ በኋላ የዕለቱ ዝግጅት በሰላም እስኪከናወን ድረስ በኮረብታዋ ላይ ጥበቃና ስውር ክትትል እያደረጉ እንዲውሉ ተመካከሩና በየስራቸው ተበታተኑ። ሙሽሮቹና እድምተኞቹ በኮረብታዋ ደልዳላ እንደደረሱ እልልታው አስተጋባ። የወጉ ዘፈንና ዳንኪራ ተደለቀ። በዚያ ሁሉ ፈንጠዝያና ሽርጉድ፣ በዚያ ድምቀትና አጀባ መካከል የጌታውን መንፈስ ቀዝቅዞና ተሰብሮ ይታይ ነበር። ልቡ ኮብልሎ የቀረው ከደሳሌ ዘንድ ስለነበር ጨርቁን ካልጎተቱት በቀር ሲያናግሩት መስማት ተስኖት አለ። የበዓሉን ስነ ስርዓትና የጌታውንን ዝንጋታ ስትቆጣጠር የዋለችው ራሄል ነበረች። እሷን ብትሆን ልቧ በሐዘን ተከፍሎ ደሳለኝን ስታስበው ውላለች። በሰፊ የምግብ አዳራሽ ሙሉ የገባው እድምተኛ ከቀለመ ብዙ መብራትና ከክፍሉ ጌጣጌጥ ጋር አሸብርቆ ታየ። ከፍ ብሎ በተሰራ መድረክ ላይ ሙሽሮችና ሚዜዎች ከህዝቡ ፊት ለፊት ተቀመጡ። በአብረቅራቂ ወርቃማ ሙካሽ የተንቆጠቆጠ ጥቁር ካባ የደረቡት ሙሽሮች የተጎናጠፉት ሸማ ውበቱ፣ ግርማ ሞገሱ ትንግርት ሆኖ ተደነቀ። ሚዜዎቹም እንደ ሙሽሮቹ በሸማ ልብስ አምረው፣ ሴቶቹ በብርና ወርቅ ጉትቻዎች በሐርና በካል ውስጥ ጥልፍ አጊጠው፣ ወንዶቹም በእጀ ጠባብና መብሩቅ ሱሪ ላይ በለሴ ኩታቸውን ጣል አድርገው እንደ ማሽላ ፈክተው አይን እንዳባበሉ ቆዩ። በደንቡ መሰረት ሙሽሮች የባረኩትን ምግብ እድምተኞችም አንስተው ምሳ ቀጠለ። ከምሳ በኋላም በመዝናኛ ውስጥ ቆይታ ተደረገ። ዘፈኑ፣ ጨዋታው፣ ግብዣው እስከ ምሽት ተሻገረ። የበዓሉ መንፈስና ሁኔታ ሳይቃወስ ተራዘመ። ሻምበል መርጊያና በአካባቢው ተሰግስገው የነበሩት ባልደረቦቹ ቁጥጥርና ክትትል እያደረጉ ቆዩ። ምናልባት ሰው ቢታመምና ችግር ቢደርስ በሚል ጥርጣሬ የመጀመሪያ እርዳታ የሚሰጥና በፍጥነት ሆስፒታል የሚያደርስ ቡድን አዘጋጅተውም ነበር። ሆኖም ወጥ ቤቱ ገብሩ ያስቀረው ሚስጥር ስላልነበር ግብዣው በሰላም ተካሂዶ መሽቶ ነጋ፣ ነግቶም መሸ። ውሎ ባደረ መጠን የሰርጉ ስሜት እየቀለለ ወሬውም እየረገበ ሄደ። የደሳለኝ አደጋ ጉዳይ በተራው የበለጠ ትኩረት እየወሰደ የሁሉም ርብርቦሽ ወደዚያው አደላ። በተደረገው ምርመራና በተገናዘበው ማስረጃ መሰረት የሰዎችን ሕይወት ለማጥፋት ተቀናጅተው ያሴሩት ቀለሟ፣ ተስፋዬ፣ አሰገደችና ወጥ ቤቱ ገብሩም በሕግ ብይን ለፍርድ ቀረቡ። እጅና እግሩ በጀሶ ተጠርዞ የስብራቱን ህመም እያዳመጠ የከረመውም ደሳለኝ በጌታውንና በራሄል ጋብቻ ስምረት እየተጽናና ብሩህ ህልማቸውን እያለመ በትዕግስት ተንጋሎ ከረመ። የደሳለኝ ጠያቂዎችና አስታማሚዎች በርካታና የልብ ወዳጆቹ ስለነበሩ አጀባው ብዙዎችን ያስደነቀና ያነጋገረ ሁኔታ ሆኖ ነበር። ቀስ በቀስ እየሻረ በመጣው ቁስሉና ስብራቱ ተስፋ እየጨበጠ እሱም ከህይወት ጋር አዘገመ። እድልና አጋጣሚ ተመሳጥረው የራሳቸውን የሂደት ፈር ቀደው ጌታውንና ራሄል እጅ ለእጅ ተያይዘው እንዲከተሏቸው በመሆኑ
ከማንም ይበልጥ ደሳለኝ ረክቷል። 6 ወራት እያዘገሙ አለፉ። የደሳለኝም ሁኔታ መሻሻሉ ቀጠለ። የደረቱ አጥንቶች ስብራት እየሻሩ በወጉ መተንፈስና መናገር ቻለ። የእጁና የእግሩ ስብራት ግን የከፋ ስለነበር ጊዜ የሚጠይቅ ሆኖ ሕክምናው ቀጠለ። ሆኖም ቅስማቸው በድንጋጤና በጭንቀት ተሰብሮ የቆዩ ጓደኞቹና ወዳጆቹ፣ እምብዛም የማይቀርባቸው ዘመዶቹ ተስፋቸው ጠነከረ። ከሁሉም የምስራቅ ሕሊና በጭንቀትና በጸጸት ተወርሶ እንዳዘነች ከርማ ነበርና የደሳሌ ማገገም የእሷ መዳን ያህል ሆኖ እየተሰማት ሄደ። ሳትሰለች ጠይቀዋለች። እያደረችና እየዋለች አስታማዋለች። የደሳሌ ለአደጋ መጋለጥ እሷ ባነሳቸው የትዳር መመስረት ጨዋታ ምክንያት እንደሆነ በማመን ያንን ሐሳብና ያንን ዕለት ስትኮንን ቆይታለች። በ6ኛው ወር መገባደጃ ላይ ነበር ያንን ጸጸቷን ያንን ጭንቀቷን ለመናገር የበቃችው። በአጋጣሚ በዚያን ቀን ደሳለኝና ምስራቅ ብቻ ነበሩ። ጠያቂ፣ አስታማሚ፣ ሐኪሞችም በአካባቢው አልነበሩም። ከቤቷ ያመጣችለትን ምግብ እያጎራረሰችው ነበር። እንደ ዘበት በተሰበረ ስሜት ሐሳቧን ጣል ያደረገችው። ለዚህ ሁሉ ስቃይ ያበቃው እኔ ነኝ። ባልደማም ባልቆስልም እስከ ዛሬ አንተኑ ያህል አብሬ ታምሜያለሁ። በጸጸት ስሰቃይ ከርሜያለሁ። አቶ ደሳለኝ ይቅርታ ታደርግልኝ ይሆን አለችው እንዳቀረቀረችና እጇን በፍትፍቱ ውስጥ ከታ። የምን ይቅርታ ምስራቅ፣ ምን በደል ፈጸምሽና አላት ቆፍጠን ብሎ አተኩሮ እያያት። ያን ቀን ባነሳሁት ሐሳብ ተበሳጭተህ ባትወጣ ኖሮ ለአደጋ አትጋለጥም ነበር። ምናልባትም በመቅረቤ ከማክበር የተነሳ ነበር ያንን የምትጠላውን ሐሳብ ደፍሬ ያነሳሁት። ሆኖም ለችግር አሳልፌ ሰጠሁህ አለች ከልቧ እያዘነች። ደሳለኝም በጸጸት ስሜት ስትጎዳ በማየቱ ወዲያው መልስ ሰጣት። በዚያን ቀን ወይም በማግስቱ ተደግሶልኝ የነበረው ሞት ነበር። ያ ሞት ደግሞ የኔ ብቻ አልነበረም፣ ብዙ ሰዎችን እንዲያስወግድ የታቀደ ነበር። ያንን ሞት ታዲያ ከሸፍሽው አንቺ ነሽ። አንቺን ተመስሎ አምላክ ጋረደን ማለት እችላለሁ። ሳታውቂው ብዙዎቻችንን ከሞት ስላዳንሽን ይልቁንስ ባለውለታ ነሽ አላትና የዳመነ ፊቷን አስተዋለው። እሷን በመቀጠል ለማንኛውም ላንተ አደጋ ላይ መውደቅ ዋናው ምክንያት የኔ ጨዋታ ነበር። ስለዚህ በደረሰብህ ሁሉ እንዳልተቀየምከኝ ማወቅ ስለምፈልግ ይቅርታ አድርጌልሻለሁ በለኝ አለችው በሚማጸናት ያያየችው። የለም ምስራቅ፣ የነገሩን ሂደት በትክክል አልተከታተልሽውም። ከአንቺ ጋር ተነጋግሬ እንደወጣው በቀጥታ ወደ መሃል ከተማ ለመሄድ መንገድ ጀመርኩ። ኋላና ፊት ሆነው በመጡ በሁለት መኪናዎች ውስጥ ወደ ኮረብታ የገቡትን ሰዎች በውልብታ አይቼ የማውቃቸው መስሎኝ ነበር የከነከነኝ። ተመልሼ ለማጣራት ወሰንኩ። ብዙ ጠበቅኩ። በኋላም ተስፌ ቦሩ ካሰገደችና ከወጥ ቤቱ ገብሩ ጋር ሆነው አፍላፍ ገጥመው ሲያወሩ ተመለከትኩ። በመጨረሻም ዕቃ ሲቀባበሉ አየሁ። ምን ማድረግ እንደነበረብኝ መወሰን ስላቃተኝ ጉዳዩን ለሻምበል መርጊያ ደውዬ ነገርኩት። የተስፌ ቦሩ በዛ መገኘት ለተንኮል እንደነበረ እሱም አመነ። ይበልጥ ለመነጋገር ቀጠሮ ይዘን ወደዚያ በሚሄድበት ጊዜ ተስፌና ጓደኛው መጠምዘዣ ጠባብ መንገድ ላይ ጠብቀው መንገድ አጣባውና በኃይለኛ መብራት አደናግረው እንድገለበጥ አደረጉ። ሆኖም ሻምበል መርጊያ ባደረገው ፈጣን ክትትል ብዙ ሰው በመርዝ እንዳይገደል የተቀናጀው ሴራ ከሸፈ አላት ፈገግታ ተላብሶ አለመቀየሙን ለመግለጽ። እንደዚህ ነበር እንዴ ነገሩ? ያኔ እንደወጣ በብስጭትና በፍጥነት በቀጥታ ወደ መሃል ከተማ ሄድክ መሰለኝ። አልሄድኩም። የተስፌ መጨረሻ ስከታተል ቆየሁ። መቆየቴን በጀኝ። በዚያን ሰዓት ተቆጥቼ ባልወጣ ኖሮ ምናልባትም እኔም አንቺም ዛሬ እዚህ በሕይወት አንገኝም ነበር። እንደዚህ ከሆነማ ያኔ ተበሳጭተ መውጣት ጎድቶ አልጎዳህም ማለት ነው። አዎ፣ ብዙዎቻችንን አድኗል። ስለዚህ ያጠፋሹ ጥፋት የለም። ይቅርታ ሳይሆን የውለታሽን ወሮታ ነው መጠየቅ የሚገባሽ አላት ደሳለኝ ፈገግ ብሎ። እኔ እስከምንም በላይ ያንተ መትረፍ ያስደስተኛል አለችና ከፍትፍቱ አጎረሰችው። ታዲያ የት አደረስሽው አላት ያጎረሰችውን ፍትፍት አጣጥሞ ከዋጠ በኋላ። ምኑን አለችው ምስራቅ የፍትፍት ዕቃዋን እየከዋወነች። የጋብቻዬን ጉዳይ ልትድሪኝ አስበሽ አልነበረም እንዴ አላት የመጸት ሳቅ እየሳቀ። ወይ አቶ ደሳለኝ፣ አንተ ፈቃደኛ ከሆንክ የምትመጥንን ሴት ፈልጌ የፈለገውን ያህል መስዋዕትነት ከፍዬ ደግሼ ብድር ደስታውን አልችለው። አንተ ግን የማይቀለበስ ውሳኔ ስለጨበጥክ ባናነሳ ይሻላል አለች እጇን ለመታጠብ ወደሚቀጥለው ትንሽ ክፍል እየገባች። ደሳለኝም እስክትመለስ ድረስ ታቅቦ ቆየ። የለም ምስራቅ፣ ከምሬ ነው። ተውሹ ወይስ ቢጤን እየፈለግሽ ነው? እውነትህን ነው አቶ ደሳለኝ አለችው ቆም ብላ በመገረም እያስተዋለችው። አዎ ከልቤ ነው። የሐሳብሽ መድህን ሆኖ ከሞት አትርፎኛል። ስለዚህ ያንን ሐሳብ እስከ መጨረሻው አክብሬ ይቀበለዋለሁ። እናም አባወራ ለመሆን የመንፈስ ዝግጅት አድርጌያለሁ። እየቀለድክብኝ እንዳይሆን አለች ምስራቅ
በተረበሸ ስሜት ውስጥ ሆና። ቃሌ ሐቅ ነው። እስቲ አለችና ቀኝ እጇን ዘርግታ ወደ ደሳለኝ ቀረበች። ምስራቅ ሙች ሐሳብሽን ተቀብዬዋለሁ አላትና የቀኝ እጇን መዳፍ በግራ እጁ መጥቶ ሐቅ መሆኑን አረጋገጠላት። ምስራቅም ጤነኛውን ግራ እጁን በሁለት እጆቿ ይዛ በደስታ ወዛወዘቻቸው። ደሳለኝም ቀጠል አድርጎ ያጨሽልኝ ማንን ነበር አላት። ምስራቅም ጥቂት አሰብ አድርጋ እኔ መቼም ትመጥናለች ብዬ ያሰብኳት ሽታዬን ነበር። ምርጫዬን ከጥሩ ምክንያት ጋር እንደምታገናዝበው ይሰማኛል አለችው እይታዋን እያጠነከረችበት። ተንጋሎ ብዙ ሳቀ። የሳቁ ምክንያት ባይገባትም እሷም አብራው ፈገገች። በመጨረሻም ቀና ብሎ አይከፋም ሲል መለሰላት። በእኔ ግምት ትክክለኛ ምርጫ ነው። አንተስ እንዴት አየኸው? አለች ምስራቅ ከደስታዋ ብዛት በሳቅና በፈገግታ እየተፍለቀለቀች። እንደገና ደህና ነው። ችግሩ ምናልባት አንካሳና እጀ ሰባራ ሊሆን የሚችለውን ደሳለኝን የምትቀበል ሴት የምትኖር አይመስለኝም። የሽቴንም ፈቃድና ልብ ለማግኘትም አስቸጋሪ ሊሆንብሽ ይችላል። ትዳርን ከህሊናዋ ሳታሰናብተው አልቀረችም። ያለምንም ጉድለት እንደምትድን ተስፋለኝ። ያም ቢሆን ፍቅር ከምንም ነገር በላይ ነው። ሽቴ ያሰናበተችውን የትዳር ሐሳብ መልሳ እንድትቀበለው ሞክራለሁ። አስቸጋሪ ሙከራ እንደሚሆን እገምታለሁ። ግን እኮ በፊት የምጠላትና የምሸሻት ሴት ነበረች አለና ከልቡ ሳቀ። የጠሉት ይወርሳል መሆኑኗ። በፊት አለ ምክንያት የጠላሃትን ሴት አሁን በምክንያት ስታቀርባት የማይባትን ቀን እናፍቃለሁ። ናፍቂያት ግን አልቀርም አለች ምስራቅ ደስታ ተሰምቷት። ሞክሪ። ሰውና ተፈጥሮ አይነጣጠሉም። የተፈጥሮን ጥያቄ ደግሞ ማንም ብቻውን አይመልሰውም። እንደማይቋቋመውም ገብቶኛል። የልብን ያህል የልብ ጓደኛ ያስፈልጋል አለ ደሳለኝ እንደተንጋለለ። የዛሬው ቀን ልዩ ነው አቶ ደሳለኝ። እንዴት አመለካከትህና አስተሳሰብ ሁሉ ተለወጠ አለችው ተገርማ። ምናልባት ሐኪሞቹ የተወላገደውን ግንዛቤንም ጭምር አክመውት ይሆናል። መሆን አለበት አለችና ክፍሉን በሳቅ ሞላችው። ከሙዚቃ ያልተናነሰ ሳቋ የደሳለኝንም ስሜት ነካካውና በፈገግታ በራ። ወዲያውም ሽታዬን በተመስጦ ሊያስባት ጀመረ። ተፈጸመ።